ሁል ጊዜ እግዚአብሔር መልካም ነው። ሁል ጊዜ እግዚአብሔር ለኛ ያለውን ዓላማ በጎና ፍጹም እጅግ የተዋበ ዓላማ ነው ያለው። ነገር ግን የሰው ልጅ ይህን ካለማወቁ የተነሳ እግዚአብሔር ለሰው ልጅ ያዘጋጀውን ታላቅና መልካም ነገር ካለማወቁ የተነሳ እጅግ በወረደና በረከሰ ነገር ላይ እንትርመሰመሳለን። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ ይጠቅማል ብለን ያሰብነውን ሀሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር እንጋብዟችኋለን። ዛሬ ይዤላችሁ የመጣሁትን ሀሳብ እግዚአብሔር በሰው ልጅ ላይ ያለውን መልካም እቅድና የሰው ልጅ ከእግዚአብሔር በመራቅ የሚያጣቸውና የሚጋለጥባቸው ህይወቶች እንድታውቁና አንዳንድ ሆቴሎች ላይ ሳታውቁ በምትገቡበት ጊዜ እናንተ ባላወቃችሁበት ሁኔታ እድላችሁና ህይወታችሁን እንዴት እንደሚሰርቋችሁ እንድታውቁና እንድትጠነቀቁ በማለት አንዳንድ ኢንፎርሜሽኖችና ከመጽሐፍ ቅዱስ ሀሳብ ጋር እያያያዛችሁ እንድታዩ ትፈልጋለሁ። የመጀመሪያው ነገር እግዚአብሔር አትንኩ ያለን ነገር በመንካታችን የምንጎዳው እኛ እንጂ እግዚአብሔር አይደለም። ምክንያቱም እግዚአብሔር ሁሉንም አዋቂ ስለሆነ በጠላት ውስጥ የተሰወረውን ድብቅ ሴራ ስለሚያውቅ ጠላት የሚሰጠን መጥፎ ነገር፣ ጠላት የሚያዘጋጅልን ክፉ ነገር እግዚአብሔር በሁሉም አዋቂነቱ ወይ ደግሞ ሁሉም ስለሚያውቅ ሁሉም በሚያውቀው ባህሪ መርምሮ ስላወቀው አትንኩ ይለናል እንጂ ለእግዚአብሔር እኛ የምንጠቅመው እኛ ሳፖርት የምናደርገው ነገር ስላለ አይደለም። ስለዚህ እግዚአብሔር አንድን ተው ካለን ነገር ዝሙትን ነው። ዝሙት ተው ሲለን እግዚአብሔር እኛ ለእግዚአብሔር የምንጠቅመው ወይ ደግሞ እኛ ለእግዚአብሔር የምናበረከተው አስተዋጽኦ ስላለ ሳይሆን በዝሙት ውስጥ የተደበቀውን የጠላት አጀንዳ እንዴት ህይወታችን ግልብጥብጡን እንደሚያወጣው እግዚአብሔር ስለሚያውቅና የሰው ልጅ እንደገና ካለው የመንፈሳዊ እውቀት ጉድለት የተነሳ ወይም ደግሞ ካለው የመንፈሳዊ አስተሳሰብ ውስንነት የተነሳ ለጠላት አሰራር የተጋለጠ ይሆናል። መጽሐፍ ቅዱስ ላይ እንደዚህ ይላል። በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 16 እንደዚህ ይላል፣ ከጋለሞታ ጋር የሚተባበር አንድ ስጋ እንደሚሆን አታውቁምን? ምክንያቱም ሁለቱም አንድ ስጋ ይሆናሉ ተብሎ ተጽፏልና ይላል። አያችሁ፣ እግዚአብሔር ስጋ እንድንሆን ስላልፈለገ ወይም ደግሞ ለጠላት አሰራር ለጠላት ሀሳብ የተመቻቸንና የተጋለጥን እንድንሆን ስላልፈለገ ዝሙትን ቀለል አድርጎ ሽሹት ይለናል። ምንም ነገር ልትታገሉት ትችላላችሁ። በትግላችሁ መሃል ደግሞ እግዚአብሔር ጣልቃ እየገባ እንደሚረዳችሁና አንዳንድ ችግራችሁ እግዚአብሔር ረድቶ እንደሚያወጣችሁ የታመነና እውነተኛ አምላክ ነው የምታምኑት። ነገር ግን እግዚአብሔር አትንኩት ካለን ነገር ላይ እግዚአብሔርም እኛም እንደማናወጣው ስለሚያውቅ፣ ለምሳሌ ዝሙትን ሽሹ ሲለን ሽሹ መሸሽ ነው እንጂ መፍትሄው ሌላ ምንም አይነት መፍትሄ እንደሌለ ልታውቁና ልትጠነቀቁ ይገባል። ምክንያቱም መጽሐፍ ቅዱስ ላይ በምሳሌ ምዕራፍ 5 ከቁጥር 3 እንደዚህ ይላል፣ ከጋለሞታ ሴት ከንፈር ማር ይጠባጠባል፣ አፏንም ከቅቤ የለሰለሰ ነውና፣ ፍጻሜዋ ግን እንደ እሬት የመረረ ነው፣ በሁለት አፍ ካለው ሰይፍ ይልቅ የተሳለ ነውና ይላል። አያችሁ፣ እግዚአብሔር የሚከለክለን ነገር ሊቆርጠን፣ ሊያርደን፣ ሊያጠፋን ከሚፈልግ ነገር እንጂ እግዚአብሔር ሊጠቅመን ከሚችል ነገር እንደማይከለክለን መጽሐፍት በጣም በብዙ መንገድ ይነግሩናል። እንደገና በሌላ ክፍል በመጽሐፈ ምሳሌ በምዕራፍ 7 ከቁጥር 6 እንደዚህ ይላል፣ በቤቴ መስኮት ሆኜ ወደ አደባባይ ተመለከትኩ፣ ከአላዋቂዎችም መካከል አስተዋልኩ፣ ከጎበዛዝትም መካከል አእምሮ የጎደለውን አየሁ። በአደባባይ ሲሄድ በቤቷም አቅራቢያ ሲያልፍ የቤቷን መንገድ ይዞ አቀና። ማታ ሲመሽ ውድቅትም ሲሆን በጽኑ ጨለማ እነሆ ሴት ተገናኘችው፣ የጋለሞታ ልብስ የለበሰች ነፍሳትም ለማጥመድ የተዘጋጀች ሁከተኛና አባያ ናት። እግሮቿም በቤቷ አይቀመጡም። አንድ ጊዜ በጎዳና አንድ ጊዜ በአደባባይ በማዕዘንም ሁሉ ታደባለች፣ ያዘችውም ሳመችውም ይላል። ይህ ማለት እግዚአብሔር የሚነግረን አንድ የተሰወረና የጠለቀ ምስጢር እግዚአብሔር ለሰው ልጆች ውድቀትና ፌለሪቲ ከመሆኑ በፊት የሚዘጋጅ ወጥመድ፣ ነገር ግን ኢንጆይ የሚደረግ የሚመስል የሆነ አሰራር በላያችን ላይ ወጥመድ ሆኖ እንደሚመጣ፣ እኛ ግን ኢንጆይ እንደምናደርገው በደስታ ደስተኞች ሆነን ያንን ነገር እንደምናጣጥመው እንጂ ወጥመድ ውስጥ እየገባን እንዳለን የምናውቅ ሰዎች አይደለንም። ታዲያ
አሁን ለምንድነው ይህንን የምትነግሩኝ የምትሉ ከሆነ በየከተማው በእያንዳንዱ ሆቴል ውስጥ አንዳንድ ሆቴሎች የሚያደርጉትን ድብቅ ሴራ፣ አንዳንድ ሆቴሎችን የሚያደርጉት የተሰወረ የሰው ልጆችን ወጥመድ የሚዘረጉት ማንንም አያውቅምና፣ ነገር ግን ይህን ከወዳጆቼ ከአንዳንድ ሰዎች በስውር ከሚሰሩ መንፈሳዊ ነገሮችን ከሚያንቀሳቀሱ ሰዎች የሰማሁትን ልነግራችሁ እወዳለሁ። አንዲት በሆቴል ጽዳት ውስጥ የምትኖር ራሷን ለማስተዳደር ስትል ትልቅ ሆቴል ውስጥ ተቀጥራ የምትኖር አንዲት ሴት ወይም ደግሞ የሆቴሉ ሰራተኛ የሆነች ልጅ አንድ ነገር አስተውላ አንድን ነገር ተከታተለች። ይህም ማለት ሆቴሉ ውስጥ ከመቀጠሯ በፊት የነበራትን የሆቴል ስራ ወይ ደግሞ ሌላ ቦታ ላይ ትሰራ ከነበረው በተለየ ያ ሆቴል እጅግ በጣም በተጋነነ ሁኔታ ያ ሆቴል እጅግ ብዙ ከስተመሮች ሲያፈራና ዕለት ሁል ጊዜ እነዛ መኝታ ቤቶች ሞልተው ብዙ ሰዎች ያንን ሆቴል ሲመርጡትና በዛ ሆቴል ውስጥ ከሴቶች ጋር ሲጋደሙ የተጋነነ የሆነ የዝሙት ስራ ሲንስፋፋበት ታይ ነበር። ያቺ ሴት በማስተዋል ጽዳቷን ትሰራለች። በማስተዋል ሁል ጊዜ የጽዳት ስራዋን በመከታተል የምትሰራውን ስራ በሙሉ በማስተዋል በመንፈሳዊ እይታ ማየት ጀመረች። የሆነ ጊዜ 2 ወር 3 ወር 4 ወር ብሎም 6 ወር ከሰራች በኋላ አንድ ነገር አገኘች። የሚሰራውን እዛ ቤት ምንድነው ብላ በማሰብ አእምሮዋን ክፍት አድርጋ ነገሮችን መመርመር ጀመረች። የዛኔ ቀን ነው እያንዳንዱ ቆሻሻ ወይ ደግሞ እያንዳንዱ ሰዎች የተጠቀሙበትን ምናምን ነገር ሊጣልና ወደ ቆሻሻ ሊደፋ በሚገባበት ጊዜ ማለትም አንዳንድ ሰዎች የሚጠቀሙት ወይ ደግሞ ለግብረ ስጋ የሚጠቀሙበትን የአንዳንድ ነገሮች መከላከያ ተብሎ የሚታመነው በዘመናዊ ቋንቋ ኮንደም ተብሎ የሚጠቀሙትን ነገር ያ ነገር ሰብስቢልኝ ትላታለች ባለቤቷ። ምክንያቱም አላወቀችም፣ ትሰበስብላታለች። ወደ ቆሻሻ እንዲጣል ወይ ደግሞ ወደ ተለየ የቆሻሻ ስፍራ የሚጣል መስሏት ነበር። ነገሩ ግን እንደዛ አይደለም። በየወሩ ያንን ኮንደም ወይ ደግሞ ያንን የወንዱ የዘረመል ያለበት ፈሳሽ ያለበት ከሴቷ አካል ጋር ከመራቢያ አካሏ ጋር የተገናኘውን ያንን ኮንደም ተሰብስቦ በየወሩ ይዛው ወደሆነ ሀገር ትሄዳለች። ያ ማለት ለምን እንደሆነ ባይገባትም አእምሮዋ ግን ከመጠየቅ አልቦዘነም። ምንም እንኳን ለጥያቄዋ መልስ ባታገኝም ያው እች ልጅ ሰራተኛ ናትና አንድ ቀን ኮንደሙ ወይም ደግሞ ያንን የሰዎች ልጆች ግብረ ስጋ ግንኙነት ፈጽመው የሚጥሉትን ያንንን ነገር ሰብስባ በወሩ መጨረሻ ይዛው ልትሄድ ወዳለችበት ስፍራ ሰራተኛዋን ይዛት ልትሄድ ትፈልጋለች። ያችም ሰራተኛ ያንን ነገር ተሸክማ ወደምትሄድበት ሄደች። ነገር ግን አታውቅም። በመኪና ነው የሚሄዱት። ወዴት እየሄዱ እንደሆነ የምታውቀው ነገር የለም። ነገር ግን የኋላ ኋላ መዳረሻቸው ላይ በደረሱ ጊዜ ብዙ ሰው አንድ ቤት ላይ ወረፋ ይዞ አየች። ያንንም ወረፋ ምንድነው ብላ በምታስተውልበት ጊዜ ልክ ያቺ አሰሪዋ ልክ ያ የግብረ ስጋ ግንኙነት መሳሪያ ተብሎ የሚታመነው ኮንደም ሰብስባ እንደያዘችው ሌሎችም ሰብስበው የያዙ ሰዎችን አየች። ቢሆንም ግን ውሎ አድሮ ጠንቋይ ቤት ወስደው የሚያሰሩት አንዳች ነገር እንዳለ ማስተዋሉ አልቀረም። የዛኔ አንድ ነገር ገባት። የዛኔ አንድ ነገር አስተዋለች። ያቺ ሴት ለካ ቤቷ ቢዚ የሚሆነው ከስተመሮች የሚበዙላት ወይም ደግሞ ያ ሆቴል በደማቅ ሁኔታ እንዲሰራ የሚያደርገው ሰዎች እዛ ተጠቅመው የሚጥሉትን ናሙና ያንን ናሙና ወስዳ ጠንቋይ ቤት ወይ ደግሞ ደጋሚ ቤት በምታሰራው ስራ እንደሆነ ማስተዋል ቻለች። አያችሁ፣ እዚህ ላይ እንድትነቁ የፈለግኩትን ነገር እናንተ የምትጥሉት እናንተ ተጠቅማችሁ የምትወረውሩትን ናሙና ወይ ደግሞ የህይወታችሁ ከእያንዳንዳችሁ አካል ተጨምቆ የሚወጣውን የህይወታችሁ የነፍሳችሁንና የመንፈሳችሁ የስጋችሁን ኢነርጂ የሆነ ሰው እንደሚወስደውና ለራሱ ስኬት እንደሚያደርገው እንድታውቁ እፈልጋለሁ። በተደጋጋሚ አንድ ነገር ነግሬያችሁ ነበረ። የሰው ልጅ እዚች ምድር ላይ በሚኖርበት ጊዜ እግዚአብሔር እዚች ምድር ላይ ለመኖር የሚያስችለውን ካፓሲቲና ኢነርጂ ሰጥቶት ሙሉ በሙሉ እዚች ምድር ላይ በሚኖርበት ጊዜ ያለ ድካም ያለ ስንፍና እንደ ማንኛውም ሰው የመበልጸግና ባለጠጋ የመሆን ትልልቅ ነገሮችን የማከናወን ኃይልና አቅም ሰጥቶ እንደሚያመጣው በምንም አጠያቂ አይደለም። ነገር ግን ብዙ ሰዎች የቱ ላይ ስኬታማ መሆናቸው እንደተሰረቁ አያውቁም። የቱ ላይ ደካማ እንደሆኑ አያውቁም። ምኑ ላይ እንደሳቱ አያውቁም።
ህይወታቸው በሙሉ እንደባዘኑና ህይወታቸው በሙሉ እንደደከሙ ቅብዝብዝ የሆነ ህይወት እየመሩ እናያቸዋለን። ይህም የት ላይ እንደወደቁ አያውቁም። ለዛ ነው እግዚአብሔር እያማረርን በህይወታችን ላይ ከሚገባን በታች ኑሮ እየኖርንና በእግዚአብሔር ፊት እያለቀስን እንድንኖር የሚደረገው። ይህ በእውነት እላችኋለሁ የእግዚአብሔር ፈቃድ አይደለም። እግዚአብሔር ፈቃዱ መልካምና መልካም ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር መልካም ነው፣ አደራረጉም መልካም ነው ይላል። በሌላ ስፍራ እንደገና እንደዚህ ይላል፣ እኔ እግዚአብሔር ላንተ የማስባትን ሐሳብ እኔ ያውቃለሁ፣ እርሷን በመልካም እንጂ በክፉ አይደለችም፣ ፍጻሜና ተስፋ እሰጥሃለሁ ይላል። አያችሁ፣ እግዚአብሔር ለኛ የሚያስበው፣ እግዚአብሔር ለኛ የሚፈልገው መልካም ነው። እግዚአብሔር ለኛ ፈቃዱ የሆነው እያንዳንዱ ነገር መልካምና መልካም ነው። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።